እኔ ያመሻችሁ ዛሬ ስለ ፖስት ፒል ማወቅ አለባችሁ ብዬ ያሰብኳቸውን 3 ነገሮች ዲስከስ ለማድረግ ነው የመጣሁት። የመጀመሪያው ማን ነው ፖስት ፒል መጠቀም ያለበት የሚለው፣ ሁለተኛው ፖስት ፒል ተወስዶ እርግዝና ሊፈጠር የሚችልበት እድል እንዳለ እና እነሱ ምን ኮንዲሽኖች እንደሆኑ፣ የመጨረሻው ደግሞ የጎንዮሽ ጉዳቱ ምንድነው እና ደግሞ መሃንነትን ሊያመጣ ይችላል የሚለውን ነገር ነው ዛሬ ዲስከስ ማድረግ የፈለኩት። የመጀመሪያው ማን ነው መጠቀም ያለበት የሚለው ዩዥዋሊ ሐሳቡ የነበረው እንደ ባክአፕ መንገድ መጠቀም ነው። ባክአፕ ማለት አንዱ መንገድ ካልሰራ ወይም አንዱ መንገድ እስኪሰራ ድረስ። ምሳሌ አሁን አንዲት ሴት ቾይስ ወይም ኮምባይን ኦራል ኮንትራሴፕቲቭ የሆኑ እንደ ቾይስ አይነት የእርግዝና መከላከያዎች የምትጠቀም ከሆነ የወር አበባ የመጀመሪያ ቀን ላይ ካልወሰደችው በስተቀር ወይም የወር አበባ በመጣ ከ3 ቀን ባለው ጊዜ ውስጥ እስካልጀመረችው ድረስ 7 ተከታታይ ቀን መውሰድ ስላለባት በዛ 7 ቀን ውስጥ ግንኙነት የምታረግ ከሆነ እንደ ባክአፕ መጠቀም ትችላለች። ወይ ደግሞ ለምሳሌ 3 ቀን ምናምን እየወሰደች 3 ቀን አካባቢ 2 እና ከዛ በላይ ቀኖች ከረሳች ለቀጣዩ 7 ቀናት ሴፍ ስለማይሆን ምናልባት ፖስት ፒል መጠቀም ይኖርባት ይችላል። እንደ አይፕላን አይነት ፕሮጀስትሪን ብቻ ያላቸው ደግሞ መከላከያዎች ከሆኑ ሳትወስድ ሌላ ጊዜ ከምትወስድበት ሰዓት 2 ሰዓት በላይ አሳልፋ 3 ሰዓት በላይ አሳልፋ ከሆነ ረስታ ከሆነ ለቀጣዩ 48 ሰዓታት ወይም 2 ተከታታይ ፒል እስካልወሰደች ድረስ ሴፍ አይሆንም። ከዛ ውጭ ደግሞ ለምሳሌ ፈርቲሊቲ አዌርነስ የምትጠቀሙ ወይም አንዲት ሴት እርጉዝ ማትሆንበት ቀናት ላይ ግንኙነት በማድረግ የሚጠቀሙ ካፕሎች ካሉ ደግሞ ድንገት ሴቷ ፈርታይል የምትሆንበት ወይም እርግዝና ሊፈጠር የሚችልበት ቀን ላይ መጠቀም የማይችሉበት ሁኔታ ካለ እንደ ባክአፕ ፖስት ፒል መጠቀም የሚችሉበት ሁኔታ አለ ማለት ነው። እና እንደ ኢመርጀንሲ ኮንትራሴፕቲቭ የተባለበት ምክንያት እንደ ባክአፕ ለመጠቀም ነው። በየቀኑ መውሰድ ወይም በየጊዜው መውሰድ የሚመከርበት ሁኔታ አይደለም። ሁለተኛ ላይ ያለው ነገር ምንድነው? ያው ከዚህ በፊት ባለው ቪዲዮ በሰፊው አብራራችኋለሁ፣ ግን ፖስት ፒል ተወስዶ እርግዝና ሊፈጠር የሚችልበት እድል አለ ነው። የመጀመሪያው ምክንያቶቹም የመጀመሪያው የሰውነት ክብደት ጋር ተያይዞ ሰውነት ከፍ ያለ ክብደት ያላቸው ሴቶች፣ ሁለተኛ ግንኙነት የሚደረግበት ጊዜ ጋር ተያይዞ ዋነኛነት ፖስት ፒል የሚሰራው ኦቭዩሌሽን ወይም እንቁላል መለቀቅን ፕሪቬንት በማድረግ ስለሆነ አንዲት ሴት ኦሬዲ እንቁላሉ ከተለቀቀ በኋላ ግንኙነት ብታደርግ ያው ፖስት ፒሉ እርግዝናን የመከላከል አቅም አይኖረውም ማለት ነው። ሁለተኛ እሱ ነው። ሶስተኛ ፖስት ፒሉን ከወሰደች በኋላ ድጋሚ ግንኙነት ብታረግ ከሌላው ቻንስ ጋር ሲነጻጸር በ4 እጥፍ እርግዝና ሊፈጠር የሚችልበት እድል አለ። ስለዚህ ኦሬዲ በቃ ፖስት ፒሉን ወስጃለሁ በሚል ሌላ ግንኙነት ድጋሚ ማድረግ እርግዝና ሊፈጠር የሚችልበትን እድል የሚጨምርበት ሁኔታ አለ። መድኃኒቶች የምትወስድ ከሆነ ሌላ መድኃኒቶች ለምሳሌ የቲቢ መድኃኒት፣ የኤችአይቪ መድኃኒት፣ የሚጥል በሽታ መድኃኒት፣ የአንቲፈንጋል መድኃኒቶች የምትወስድ ከሆነ እነዚህ ኢንተራክሽን ሊፈጥሩ የሚችሉ ነገሮች ናቸው። ስለዚህ መድኃኒቱ እንዳይሰራ ወይም ፖስት ፒሉ እንዳይሰራ የሚያደርጉበት ሁኔታ አለ። ማቅለሽለሽ ኖሮ መድኃኒቱ ራሱ በባህሪው ማቅለሽለሽና ማስመለስ ሊያመጣ ስለሚችል እንደዛ ኖሮ ፖስት ፒሉን በወሰደች በ3 ሰዓት ውስጥ መልሶ ከወጣም መድኃኒቱ ኢፌክቲቭ የማይሆንበት ሁኔታ አለ። የመጨረሻው ደግሞ ታይሚንግ ነው። ከጊዜው አንፃር ወዲያው ቢወሰድ ከሆነ ነው እርግዝና የመፈጠር እድሉን የሚቀንሰው እንጂ 24 ሰዓት ሲሞላው 48 ሰዓት 72 ሰዓት ሲሞላው እንደዚህ እያለ በሚጨምርበት ሁኔታ ያው የመከላከል አቅሙን በዛው ልክ እየቀነሰ ሊመጣ የሚችልበት እድል ስላለ እሱም አንዱ ፋክተር ሊሆን ይችላል። ስለዚህ አዎ ፖስት ፒል ተወስዶ እርግዝና ሊፈጠር የሚችልበት ሁኔታ አለ። መጨረሻ ላይ ደግሞ ምንድነው የጎንዮሽ ጉዳቱ? በተደጋጋሚ መጠቀም መሃንነትን ሊያመጣ ይችላል ነው። መሃንነትን አያመጣም፣ በእርግጥ ግን የጎንዮሽ ጉዳቶች ይኖሩታል። ምንድናቸው እነዚህ የጎንዮሽ ጉዳቶች? መጀመሪያ 3ቱ ቶፕ የሚባሉት ማቅለሽለሽ፣ ማስመለስና የወር አበባ መዛባት ነው። የወር አበባ መዛባት ስንል ወዲያውኑ በ2 በ3 ቀን ውስጥ የመምጣት ፔሪድ የሚመስል ነገር የመምጣት ነገር ሊኖረው ይችላል። ከዛ ውጭ ደግሞ የማዘግየት ረጅም ጊዜ ማዘግየት እስከ 2 ወር ድረስ የማዘግየት ነገር አለ። አሁን እዚህ ጋር እስከ 2 ወር ጊዜ ማዘግየት ነገር የምትለዋን ፖይንት ስናያት ፓርቲኩላርሊ እሷን ስናያት ይሄ ትልቅ ዳይላማ የሚፈጥር ነገር ነው፣ የሚያወዛግብ ነገር ነው። ምንድነው? በአንድ በኩል ይሄው ቅድም እንዳየነው እርግዝና ሊፈጠር የሚችልበት እድል አለ ፖስት ፒል ተወስዶ፣ በአንድ በኩል የወር አበባ እየዘገየ ነው። የመድኃኒቱ አንዳንዴ አሁን ሐኪም ሲያማክሩ ፖስት ፒል ወስጄ ነበር እኮ ግን 2 ወር ምናምን ነገር ሞላው አሁን የወር አበባ ከመጣ ስትል አብዛኛው ምንድነው አይ የመድኃኒቱ ባህሪ ነው በሚል ሊታለፍ ይችላል። ግን
ረዘም ያለ ጊዜ ከወሰደ ጂ ፕሬግናንሲ ቼከሯን ወስዶ እርግዝና መፈጠር አለመፈጠሩን ቼክ ማድረግ ያስፈልጋል። ምክንያቱም በአንድ በኩል መድኃኒቱ በባህሪውም ሊያዘገየው ይችላል፣ በአንድ በኩል ደግሞ እርግዝና ተፈጥሮ ሊሆን የሚችልበት እድል ስላለ ከነዚህ ከማቅለሽለሽ ከማስመለስ ወይም ፔሪድን ከማዛባት ውጪ ደግሞ ድካም የመሰማት ነገር የራስ ምታት አይነት ሊያመጣ የሚችልበት ሁኔታ አለ። ከእምብርት በታች ያለ የሆድ ቁርጠት ሊያመጣ የሚችልበትም ሁኔታ አለ። ስለዚህ ዶዜጁም ከፍ ያለ ስለሆነ በየቀኑ በተደጋጋሚ መውሰድ በየቀኑ መውሰድ ወይም ደግሞ በተደጋጋሚ መውሰድ የማይመከርበት ሁኔታ ነው ያለው። ለበለጠ መረጃ 7755 ላይ መደወል ይችላላችሁ። ፓርቲኩላርሊ ደግሞ ማግኘት የምትፈልጉ ከሆነ ከፊጋ መብራት ወደ ፍየል ቤት የምትወስደው መስመር ላይ አሞር ካፌ ያለበት ህንጻ ሰርድ ፍሎር ላይ ቀን የቆዳ እንክብካቤ ምርቶች የሚከፋፈሉበት ከ11 ሰዓት በኋላ እንዲሁም ቅዳሜና እሁድ ደግሞ የማማከር አገልግሎቶችን የሚሰጥበት አነስ ያለች ኦፊስ ከፍቻለሁ። ነገር ግን ከመምጣታችሁ በፊት ከታች እዚህ ጋር በሚጻፈው ስልክ ቀጠሮ ማስያዝ ይኖርባችኋል።